አንቺ እንዴ ባህሉ ቆይ ሰፈር ምን ትሰራለህ? እንደብሬን አልመጡ? በፍጹም አልመጡ። አልማዝ አትዋሽ። የት ነው እንደብቅሻቸው? ባህሉ ችግር አትፍጠር እባክህ። እዚህ ማንም የመጣ የለም። የት አደርጋቸዋለሁ? ብሌንስ ደውላልሽ ነበር? አልደወለችም። አልማዝ አትዋሽኝ። ሁሉ ነገር አውቀዋለሁ። ነገርኩ ሰውዬ። እኔ ምንም ያሸሁት ነገር የለም። የሆነ ሰው በእህቴ ስልክ ደውሎ ነበር። ብሌን ናት ማለት ነው? ግን እኮ የለችም ብላ ዘጋችበት። የለችም ደማትረቢ ባህሉ። ቆይ እኔ ምን ላድርግ? ይህን ነገር እኮ መቆጣጠር ያለብህ አንተ ነህ። ከመደወል ውጭ ሌላ ነገር አታውቅም? አድራሻችንንም አታውቅም? አዎ ምንም አታውቅም። የእህቴንም ስልክ ለገና ስለደወልሽ ሚዛን የሚያገኘችው እንጂ በፍጹም ልታውቃችንም። ታዲያ ቃል እየዋሸችኝ ነው ማለት ነው? ቆይ አንተ ግን ቃልን አምነህ ነው እዚህ ድረስ የመጣው? ቆይ በቃ እሷ ልጅ ግን እንደፈለገች ታሾርሃለች አይደለ? ወይኔ ባህል ለኔቴው በቅርቡ አገኛታለሁ፣ እሰራላታለሁ። እባክህ ባህሉ ድጋሚ እዚህ አካባቢ እንዳትመጣ። በቃ አንቺ ወደ ቤት ግቢ። በቃሽ። አልማዝ እየበረታች ነው። ፈጣሪ ያመጣውን ምን ይደረጋል ብለህ? እኔ የምልሽ ልጅሽ አረፈ ነበር የተባለው? አዎ ምን ነው? አይ እኔ እኮ ልጅ እንዳለሽ አላውቅም ነበር። በእርግጥ ልጅ አይደለም፣ የታናሽ እህቴ ልጅ ነው። እሷ ከሞተች በኋላ እኔ ነኝ እንደ እናት ሆኜ ያሳደግኩት። አስታወስኩት። የሳምሪ ልጅ ዮኒ ነበር የሚባለው። ሕፃን እያለ እኮ አውቀው ነበረ። እሱ ነው የሞተው። የፈጣሪ ያለ እድሜ ላንተ። አንድ ቀን እንኳን ሳላስታምመው ጥሎኝ ሄደ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለው አብረን እናያለን። እንግዲህ ዳጊን ደውሎ አልማዝ የምትባል ሴት እንድታገኘን እፈልጋለሁ፣ በቅርቡ ሀዘን ላይ ነችና አገኛታለሁ ብሎ አድራሻውን ልሰጠውና ፍለጋ መሄድ ይወስናሉ። ነገር ግን ብሌን አልማዝ ቤት እንዳለችው 100% እርግጠኛ ነበረች። አልማዝን እናገኛታለን ብላ ትወስናለች። ነገር ግን ዳጊ እሷን አገኛለሁ ብሎ ይወስናል። አልማዝን በቅርቡ ታገኛለች፣ እትዬ ነፃ ማውጣት ፈልጋለሁ እና እትዬ ነፃ እንድትሆን እፈልጋለሁ ከምንም በላይ ስል ይነግራታል። እናም እሷም ተስፋ አድርጋለሁ ስትል ትነግረዋለች። ምንም ቢሆን እትዬ ሰላም በጣም እወዳታለሁ፣ ታዛዝነኛለች። በተፈጠረ ነገር ባዝንም ግን ይህ ነገር እውነትን ማስበየት ኖራ እሷም ነፃ እንድትወጣ እኔም ፈልጋለሁ ስል የኔ ፍቅር አታስቢ፣ የፈለግሽው ሁሉ ነገር ይሳካልሻል እያላት ነበር። ተስፋ አደርጋለሁ ብላ ቃልን እያስፈራራችና ሁሌም እንደምታሸንፈው ደጋግማ ስለነገረችው እሱን እያስታወሰቻት ነበር ማለት ነው። ነገር ግን ምንም ቢፈጠር እኔ ልታሸንፉኝ አቺም አሸንፍሻለሁ፣ ድሮም አሸንፍሻለሁ፣ አሁን በድጋሚ በእትዬ መንገድ አሸንፋለሁ። እትዬ በጭራሽ ነፍሰ ገዳይ አይደለችም፣ ቃል እንደዚህ እንዴት ታደርጋለች ብላ ስትጮህበት ነበር እና ብሌን ሄደች ብላ ስታስብ ነበር። እሷ ብሌን አልማዝ ፍለጋ ሄዳውን እንዴ በማለት ታስባለች። ነገር ግን ለባይሉ ደውልና ብሌን አልማዝ ፍለጋ እንደሄደችና ከወጣች በጣም ብዙ ሰዓት እንደሆነ ነገረቻት። እና ባይሉ እባክን አንድ ነገር ማድረግ አለብን፣ መንገዳችን ላይ እየገባች ከምታስቸግረን እስከ መጨረሻ ብጨርሳት ደስ ይለኛል ስትል ትነግረዋለች። ባይሉ ቺማትረባ እና አልማዛጋ ሄደች ብላ ይናደድና ይባሳጫል። ስለዚህ አንድ ነገር አድርግ ባይሉ ስትል ትነግረዋለች። እና ባይሉ እገላታለሁ፣ ሲጥ አድርጌ ነው የሚገላት፣ እስቲ ታድርገውና ተሞክራ አልማዝ ከሄዳ ከሆነ እጨርሳታለሁ ሲል እጅግ በጣም ይበሳጭና ይናደዳል። እና እውነት እዛ ሄዳ ከሆነ እዛው ጨርሳታለሁ፣ አልማዝን አግኝታለ ሰላም ለመስጠት አይደል ፍላጎታ፣ እዛ ሳደርስ እዛው እጨርሳለሁ እሷን እጅግ በጣም ይበሳጭና ይናደዳል። እና ቃልም ብሌን ሁሉ ጊዜ በህይወታችን ጣልቃ እየገባች በጣም እያስቸገረችን ነው፣ ስለዚህ እስከመጨረሻ ለምን አጨርሳትም ብላ ትነግረዋለች። ባይሉም እሺ ብሎ በነገሩ ይስማማል ማለት ነው። እና እሷን ለመጨረስ ተዘጋጀ። ነገር ግን
በኃይሉ እቺ ማትረባ እሷን ፍለጋ ስትል እዛው ጨርሳታለሁ፣ እገላታለሁ፣ ድጋሚ ቤት ውስጥ ጣልቃ አትገባም፣ እሷንም እጨርሳለሁ ሲል እጅግ በጣም ይናደድና ይበሳጫል ማለት ነው። ነገር ግን እንግዲህ አሁን ብሌን ትሞታለች ነግራት ነበረ፣ ግን እሷ አልሰማችኝም። እስከ መጨረሻው እሷንም እገላገላታለሁ ብላ ታስባለች። ስለዚህ እሷን መገላገል ይሆናል የኔ ስራ። ድጋሚ በጭራሽ ህይወታችን ውስጥ ጣልቃ አትገባም። እናም ሰላምም እያበደች ነው። በኃይሉንም እስከ መጨረሻው እገላገለዋለሁ፣ ንብረቱ ሀብቱ በሙሉ የኔ ይሆናል ስል ያስታስባለች። እና ብሌንና ዳጊ ፍለጋ ላይ ናቸው። ሰፈሩን ተሳስተ ነው እንዴ ብሎ በቀኝ በኩል ታጠፉ ብሎ በቀኝ በኩል ለመሄድ ይወስናሉ። እና ቀጥሎ ፍለጋ ቀጥለ ዳጊን እኔ አልማስን ሊያት አንቺ እዚህ ጠብቂኝ፣ ሁለታችን ግር ብለን መግባት የለብንም፣ ስለዚህ አንቺ እዚህ ጠብቂ ይላታል። እና እሷም እሺ ትልና ትስማማለች። እና ዳጊ እባክን አልማስን ማግኘት አለብን። እና ዳጊ አልማስ ፍለጋ ወደ ውስጥ ሲገባ በኃይሉ ደግሞ መንገድ ላይ እንግዲህ ፍለጋውን ይቀጥላል። እግረው ወለም ብላትና ብሌን ዳጊ ያዝላታል። ከዛ ፍለጋቸውም ቀጥሉ ማለት ነው። በኃይሉ አልማስን መንገድ ላይ ሳገኛት በኃይሉ ምን ትሰራለች ብላ ደነገጠች። ቆይ ምን እያረግሽ ነው? እዚህ የመጣ ሰው ማን አለ ብሎ ጠየቃት። አልገባኝም፣ ማንም የለም፣ ማን መጣ ብሎ ነገረኝ። እኔ ማንም ያየሁት ነገር አትዋሺ፣ ሁሉ ነገር አውቃለሁ። ብሌን እዚህ መታለች፣ አንቺ ፍለጋ አይደለም? አይ በጭራሽ ማንም የመጣ ነገር የለም። በእርግጥ በቤቴ ስልክ ተደውሎ ነበር እና እሷም የለችም ብላ ነገረቻቸው። ስለዚህ አልገባኝም፣ ይህንን ኬት አምጥተ ነው ብለው ጠይቅ። ታዲያ ቃል ኬት አምጥታ ነው ወይ ባይሉ ትገርማለኝ። አሁንም ቃል እንደፈለገች ነው የምታሾርክ አይደለም? እንዴት እሷን ታምናታለ? ቃል እኮ በጣም ውሸታም ነች። ስለዚህ እሷን ማመን የለብም። እኔ ጋ ማንም ሰው አልመጣም ብላ ነገረችው። እየዋሸሽ ነው? በጭራሽ አልዋሸውም። ስለዚህ እኔ ጋ ማንም አልመጣም። ቃል እንደፈለገች እያሾረች ነው። ቃል ዋሽታ ነው እንጂ በጭራሽ ማንም ሰው እኔ ጋ አልመጣም በኃይሉ ብላ ነገረችው። በኃይሉም እናም ብሌንም አልማስ እዛ እንደሌለችና የኛ የምንፈልጋት አልማስ እንዳልሆነችው ነገራት ማለት ነው። እና እኛ የምንፈልጋት አልማስ እሷ አይደለችም በማለት ይነግራታል። ይህማ ሊሆን አይችልም፣ አልማስ ቤት አለች፣ እርግጠኛ ነኝ። እሷ እስከማገኝ ድረስ ፍለጋዬን እቀጥላለሁ እንጂ አልማስ ቤት አለች ብላ ብሌን ስትከራከር ነበር። ዳጊ ቆይ ምናልባት እኮ ሞታ ሊሆን ይችላል፣ እኔ እኮ ስትወድቅ አይቻታለሁ፣ መሬት ላይ ተዘራ አይቻታለሁ ሲል ዳጊ አመንከኝም አልመንከኝም ትሰማኛለህ? አንተ ታምነኝ ነበር፣ አሁን አንተም አታምነኝም። በቃ ተወኝ፣ ብቻዬን እፈልጋታለሁ። እርግጠኛ ነኝ እኔ አንድ የገመትኩት ነገር ተስተት ሆኖ አያውቅም፣ አልማስ በሕይወት አለች ብላ ስትከራከራት ነበር። እና ሰላም ተኝታ ብሌን ነፃ እንደምታወጣት እያወራቻት ነበር። እና እትዬ እንደዚህ እንደተሰቃየሽው በጭራሽ አትቀሪም፣ አልማስ በሕይወት እንዳለችው አረጋግጥልሻለሁ፣ ይህንን ጭንቀትሽን እገላግልልሻለሁ ስትል ብሌን እሷ ተኝታ እያወራቻት ነበር። እና እንደ አጋጣሚ ቃል ደግሞ መንገድ ጠብቃ የት እንደነበርሽ እስካሁን የት ነበርሽ ብላ ስታስጨንቃት ነበር። እና የት እንደነበርሽ ማትናገሪ ሲጀመር እኔ ያልፈቀድኩልሽም፣ ዝም ብለሽ የትም ትዞራለሻል፣ ካሁን በኋላ እንዱም ተዋረሻል ስትል ትጨውበታለች። እና ብሌን እንድትመታትና ልትገፋት ራስ ስትሞክር ብሌን አንገቷን አንቃ ታዛታለች። ቃልን ትሰምኛለሽ፣ በድጋሚ እኔ ላይ በስህተት እንኳን ቢሆን እጅሽን እኔ ላይ ማንሳት አችም፣ በስህተት እንኳን ድጋሚ እንዳትሞክሪ ብላ ትስታትና ታስፈራራታለች። እንዴት ብትደፍሪ ነው እኔ እንደዚህ የምታስፈራሪኝ ብላ ቃል እመኝኝ፣ እኔን አታቂኝም፣ እገልሻለሁ። ድጋሚ እትዬን አንድ ነገር ለማድረግ ብታስቢ የምታስቢ ሴራሽን በሙሉ በደንብ አውቃለሁ። ስለዚህ አንድ ነገር ለማድረግ የምትሞክሪ ከሆነ በእጄ ሰበብ ትሆኛለሽ። ከአሁን በኋላ በእትዬ አሁን እናትሽ ልትሆን ትችላለች። ነገር ግን እሷ ስትጎጃትና ስታሰቃያት በጭራሽ ይቅራልሽም፣ ሲጠርጌ ነው የምገልሽ። ድጋሚ እኔ ላይ እጅሽን ለማሳት የምትሞክሪ ከሆነ እጅሽን ቆርጬ ነው ለውሻ የምሰጠው ስትል ትዝታትና ታስፈራራታለች። ቃልም አንቺ እኮ በጣም ፈሪንሽ እያለቻት ትጮውበታለች። እናም በጣም ተነገጠች። እናም ግራ ገባች። እናም የምታደርገው ነገር እትዬን ነፃ ማውጣት አለብኝ፣ ቃል እንደፈለገች ማሸሪና እንደፈለገች እንድትጫወትበት በጭራሽ አልፈቅድም። ስለዚህ እትዬን እንደምንም ብዬ ነፃ ማውጣት አለብኝ ስትል ታወራለች። ቃል
ሰላምን ለመጉዳት እያሰበች ነበር። ሰላም ተኝታ እያቃየች ነበር እና በኃይሉ እያሰቃያትና ወንጀለኛ ነሽ፣ ነፍሰ ገዳይ ነሽ፣ ውጪ ከቤት እያለ እየገፈታተራት እያሰቃያት ነበር። በህልሟ ተኝታ እሱን እያሰበች እየቃየች ነበር። ቃል ግን በጣም ደስተኛ ነበረች። ምክንያቱም እናቷ እየጨለለች እንደሆነ ተረድታለች። ደስተኛ ነበረች እና እሷ እንደዚህ በመሆነ እጅ ሴትዮ በቃ እየሸለለች ነው። ስለዚህ በቅርቡ ንሮተ የኔ ይሆናል ብላ ስታስብ ነበር። ሰላም ግን በኃይሉ ነፍሰ ገዳይ ነሽ፣ አንቺ ነሽ አልማዝን የገደልሽው እያለ እየዛተባትና እየጨዋባት ነበር። ተኝታ በሀሳቧ እሷን ሆነ ልጇን አውጥቶ ለመጣል ንብረቷን በሙሉ ለመቆጣጠር እየሞከረ ነበር። በጣም እየጨዋችባት ነበር። ከዛ ሰላም ከእንቅልፏ ባና ስትነሳ ልጄ አንቺን መቼም አልተውም እናቴ፣ እኔ መቼም አንቺን አልተውሽም፣ እባክሽ ስለኔ አታስቢ፣ እኔ ደህና ነኝ። አዎ በኃይሉ መጥፎ ሰው ነው፣ ምንም ነገር አትፍሪ እያለቻት ነበር፣ እያስመሰለች ነበር። ሰላም ግን በጣም ተጨንቃ ስለ ልጄ ለአንቺ ነው የማስበው፣ የወደ ቤት ዕጣ ማንታሽ በኃይሉ እኔ አንድ ነገር እንኳን በኃይሉ አንቺን ምን እንደሚያደርግ አላውቅም፣ በጣም ፈርቻለሁ በማለት ትጠራጠራለች። እናም ሰላም እንግዲህ ጠበቃ ሄዛ ሳሎን ቁጭ ብላ ቃል ስትመጣ በጣም ትደነግጥና እቺ ሴትዮ ድጋሚ ምርመራ ዶክተር ይዛ መጣች፣ ድጋሚ አሁን እንደዚህ ልታረግ ነው ብላ ስታስብ፣ ሰላም ግን እንግዲህ ጠበቃ ይዛ የመጣችው ውርሷን ሀብታም በሙላ በሳሱም ለማድረግ ውክልና ልትሰጣት፣ እንዲሁም ባንክ ውስጥ የሚጋለው ገንዘብ ኖርማል ተንቀሳቃሽ የሆኑ ነገሮች በሙሉ በሳሱም ለማድረግ ስትወስነው አይ በጭራሽ ይህንማ አልቀበልም ትላለች። ቃል እያስመሰለች ነበር። የኔ ፍቅር አንቺ ትክክል ነሽ፣ እኔ ልቃወምሽ ፈልጌ አልነበረም። በቃ ዳጊ እባክቶ በእናቴ ስልክ መደወል አልነበረብም፣ በእናቴ ስልክ ባደውል ኖሮ አላነሳልም ነበር ስትል ትጨዋለች። የኔ ፍቅር ይቅር በይኝ፣ በተፈጠረው ነገር ሀስኛለሁ፣ ግን አንቺን ማመን አቅቶኝ ሳይሆን ብቻ ነገሩ ትንሽ ግራ ስላጋባኝ ነው እባክሽን እላታን። እናም ዳጊ እኔ የማደርገው ነገር በደንብ ጠንቅቄዋለሁ። አልማዝ በሕይወት እንዳለችው 100% እኔ እርግጠኛ ነኝ። በኃይሉ ሰላም ላይ እየተጫወተባት ነው። ስለዚህ እትዬ እጇን ከመስጠት ለፖሊስ አንድ ነገር ማድረግ አለብን ስትል ትነግራለች። እናም ልጄ በእርግጥ አውቃለሁ እንዳስደነገጥኩሽ፣ ነገር ግን ለአንቺን በጠቅም ነገር ነው የማደርገው። እኔ አንድ ነገር ቢሆን ዛሬ ምን እንደሚፈጠር ምን እንደመሆን አላውቅም። ስለዚህ አንድ ነገር ለማድረግ አስቤ ነው ትላታለች። እና እናቴ ለኔ ሁሉ ነገር ለኔ ሰጥቶሽ አንቺ እጅሽን ለፖሊስ ለመስጠት ነው አይደለ ፍላጎትሽ ስትላት፣ አይ በጭራሽ እንደዛ አላሰብኩም። እንግዲህ ያሰበችው እጇን ለፖሊስ ለመስጠት ነበር። አልማሳት ሞታለች ብላ እሷን በጋራ ተባብራት አንድ ነገር ለማድረግ ነበር ፍላጎቷ። እንግዲህ አሁንም በሆን ንብረቷን በሙላ ቆይ ምን እየተፈጠረ ነው ትዬ አንድ ያናግሪኝ ብላ ቃል ንብረቷን በሙላ በቃል ስም ለማድረግ ውርሱን በሙሉ እሷ ልትሰጠና ለፖሊስ እጇን መስጠት እንደምትፈልግ ለብሌዝ ትነግር። እትዬ እባክሽን እመኝኝ አልማዝ በሕይወት አለች፣ እባክሽን እንደዛ አታርጊ አትቸኩይ ብትላትም አይ ልጄ አንዴ ወስኛለሁ፣ የወሰንኩትን ነገር በጭራሽ ወደ ኋላ አልልም፣ ስለዚህ አድርጋለሁ። ዳጊ እትዬ ለቃል እጇን ለፖሊስ ለመስጠት ለቃል ንብረቷን በሙላ ወደ እሷ እንድትዘወር እያደረገች ነው። መፍጠን አለብን፣ አልማዜቱን ገብተን ማግኘት አለብን ሲል ይነግራታል። እናም ዳጊም እሺ በቃ አሁንም ፍለጋችን እንቀጥላለን። በጭራሽ ሰላም አዎ ብዙ ጊዜ ተናደም ጨዋብኛ ቃለች፣ ግን እና ምናልባት እኛ እስክንመጣ ድረስ ጠበቃው ጠበቃ እንዳይወጣም በር ቆልፌባቸዋለሁ። ስለዚህ እኛ አልማዝን ይዘን እስክንመጣ ድረስ በጭራሽ ጠበቃው አይወጣም በማለት ትነግረዋታለች። እና አልማዝም እስክናገኝ ድረስ ምንም አይፈጠርም እናቴ፣ በሩ እኮ አልከፈትም ብሏል፣ በሩ አንድ ሰው ቆልፏል ከኋላ። አይ አንድ ቆልፏል ልጄ ተረጋጊ እንጂ ስትል ትነግራታለች። ሰላምን በጣም ደነገጠች። እና ይሄ የብሌዝ ስራ ነው፣ አደቤን በደንብ አውቀዋለሁ፣ እሷን እቺ ቆለፈችብን ስትል ታወራለች። ተረጋጊ እንጂ እያለቻት ነበር። ሀረግም ድንገት መጣችና እየተፈጠረ ያለ ነገር በሙሉ ተረጋጋች። እና ንብረቷን በሙሉ በሳሱም እንደምታረጉ ስታቅ አይ ይሄ ነገር ማድረግ የለብሽም ሰላም፣ እባክሽን ተረጋጊ፣ ንብረትሽን ለማንም መስጠት የለብሽም፣ ወንጀለኛ ከሆንሽ ንብረትሽን ህግ እንዲይዝ አድርጊ እንጂ ለማንም አሳልፍሽ መስጠት የለብሽም፣ ለልጅሽም ጭምር ስትል አልገባኝም ልጄ እኮ ነች ስትል አይ ልጅሽ እንኳን ብትሆንም ባትሆንም ነገር ግን እባክሽ ትላታለች። ነገር ግን
ሰላም ንብረቴ እኔ አንድ ነገር ኮን ልጅ ሜዳ ላይ ትቀርብኛለች፣ ድጋሚ እንድትሰቃይብኝ አልፈልግም። ስለዚህ ንብረቱን በሙሉ ለሷ መስጠት እፈልጋለሁ ስትል ትነግራታለች። ሐረግን ግን በጭራሽ ነገር ሲሆን አልፈቅድልሽም፣ ቃል በጭራሽ ይህንን ንብረት ልትወስጂ አይገባም፣ ምክንያቱም ሀቅሽ አይደለም፣ ትክክለኛ ልጇ አይደለሽም፣ ሰላምን እንደዚህ መጫወት የለብሽም ስትል ትነግራታለች። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ